ብዙ ነገራችንን እንተዋለን እግዚአብሔርን ለማግኘት በዚህ በጾማችን ወቅት ጣፋጩን ምግብ ተተናዋል ይገነባል የተባለው ምግብ ተተናዋል ለስጋችን የሚስማማውን ተተናዋል መሽቀርቀሩን ተተናዋል ፊታችንን ወደ ወንጌል መልሰናል ወደ ቅዳሴው መልሰናል ተለይተናል ማለት ነው ስለዚህ ጠገብን ከቤት በረከት እንላለን ከዓለም ጠገብን ብለን አናውቅም ትርፋማ የሚሆነው በክርስትና ሃይማኖት ነው ስለዚህ ኪሳራችንን አንቁጠር ትርፋችንን እንቁጠር ከኪሳራችን ባሻገር ትርፋችን የበዛ ነው ከራባችን ባሻገር ጥጋባችን የበዛ ነው ከማጣታችን ባሻገር ማግኘታችን የበዛ ነው ስለዚህ ክርስትና ትርፋማ ህይወት ነው ትርፉ የሚገኘው እግዚአብሔርን በመስማት ነው በዚህ ጾም ውስጥ እግዚአብሔርን ማዳመጥ ለራስ ጊዜ መስጠት የተመሰው ጊዜ መስጠት ሰከን ብሎ እኔ ማን ነኝ ብሎ ራስን መመልከት ያስፈልጋል ማለት ነው ስለዚህ በዚህ ጾም ውስጥ ትልቁ ግንባታ የእግዚአብሔርን ቃል መስማት ለወንጌል ጊዜ መስጠት ያስፈልጋል ጾም የእግዚአብሔርን መንግስት እንዳንወርስ እንቅፋት ከሆኑብን እኩያት ፍቶታት እንድንዋጋ እንድንታገል ያደርገናል እኮ ማጣት አይደለም ጾም መራብ አይደለም ምክንያቱም ከማጣታችን ጀርባ ብዙ ማግኘት አለና ከራባችን ጀርባ ብዙ ጥጋብ አለና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ማርያምስ ሐሬት መክፈል ተሰናየ ዘኢያይድዋ ማርያምስ የማይቀሟትን በጎ ዕድል መረጠች የሉቃስ ወንጌል ምዕራፍ 10 ቁጥር 42 የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ይህንን ምስል የምትመለከቱ ይህን ትምህርት የምትከታተሉ ክርስቲያኖች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ የጻድቃን የሰማዕታት የአበው ጸሎትና ምልጃ የመላእክት ጥበቃ አይለያችሁ አሜን የተወደዳችሁ የእግዚአብሔር ቤተሰቦች እንደ እግዚአብሔር ፈቃድ እንግዲህ በጾማችን ውስጥ ያገኘነውን በረከትና ቅድስና ጽድቅና የእግዚአብሔርን በረከትና ስጦታዎች የምንመዝንበት የራሳችን ህይወት ይኖረናል ጾም ምን ማለት እንደሆነ ከዚህ በፊት በሰፊው ተምረናል በጾም ውስጥ የሚገኙ ጥቅሞችን ደግሞ ዛሬ በሚኖረን የትምህርት መንገድ ላይ ከጸሎትና ከመንፈሳዊ ስነ ምግባራት ጋራ በጾም ውስጥ የተገኙ አንዳንድ በረከቶችን እናያለን ለዚህ መነሻ ያደረግነው በአንዲት ትንሽ መንደር ውስጥ መድኃኒታችን ኢየሱስ ክርስቶስ ተገኝቶ ያደረገውን በረከትና ያስተማረውን ትምህርት መሰረት በማድረግ ነው የደጉ ሳምራዊን ታሪክ በግብዝነት ቀርቦ ራሱን ለማጽደቅ ስለጠየቀው ሰውዬ ከመለሰለት በኋላ በቀጥታ ወደ አንዲት መንደር ደረሰ ይላል የደጉ ሳምራዊን ታሪክ ወደፊት እንማራለን ቁስለኛውን የፈወሰው ጎንበስ ብሎ ያነሳው 2 ዲናር የከፈለለት ዘይት በቁስሉ ላይ ያፈሰሰለትን ያንን ደግ ሳምራዊ ከተቀሰ በኋላ አንተም እንደዚህ አድርግ ብሎ ሊጠይቀው ለመጣው ሊፈትነው ለመጣው ፈታኝ ሆኖ ለመጣው ሰው የመለሰው መልስ ራሱን የቻለ ታሪክ የሉቃስ ወንጌል ምዕራፍ 10 ላይ ከፍ ብሎ ከቁጥር 38 ወደ ላይ ከፍ ብሎ ያለውን ታሪክ እናያለን ከቁጥር 35 ጀምሮ 38 ጀምሮ ግን ስለ ማርያምና ማርታ የሚናገር ታሪክ ይሆናል እነዚህ ቤተሰቦች ክርስቶስ ባለፈ ቁጥር የሚጎበኛቸው ቤተሰቦች ናቸው ድሆች ምንም የሌላቸው ቢሆኑም እግዚአብሔር ግን የሚጎበኛቸው አምላካቸውን የሚቀበሉ ነበሩ አላዛር የሚባል ወንድም እንደነበራቸውና በዚህ ተግባራቸውም ክርስቶስን በመቀበላቸውም ከሞተ በኋላ እንደተነሳላቸው በሌላ ወንጌል ላይ ተጽፎ የምናነበው እጅግ ታላቅና ማራኪ የሆነ ክርስቶስ ያደረጋቸው ድንቅ ታሪኮች መካከል አንዱ ይሄ ነው እነዚህ ተአምር የተደረገላቸው ቤተሰቦች ተአምር ለነሱ እንዲደረግላቸው ምክንያት የሆነው እግዚአብሔርን በቤታቸው ይቀበሉት ስለነበረ እንደሆነ የሉቃስ ወንጌል ምዕራፍ 10 አብነት ይሆነናል ወደ አንዲት መንደር ሲገባ ማርያምና ማርታ የተባሉ እህትማማቾች ጌታችንን ተቀበሉት ይላል በቤታቸው ተቀበለው አስተናገዱት በዚህ ጊዜ መድኃኒተ ዓለም ኢየሱስ ክርስቶስ በገባበት ቤት ውስጥ ሕይወትን እየዘራ ቅድስናን እያስቀመጠ አዲስቷን ቤተክርስቲያን እየሳለ መሄድ ልማዱ ነበረ የመጀመሪያዋ ቤተክርስቲያን ስትሰራ በእያንዳንዱ ቤት ውስጥ የቅድስና ተግባር ማከናወን ለእያንዳንዱ ክርስቲያን ተገቢ መሆኑን ከማሳሰብ ጋር ስለነበረ ጌታችን ማርያምና ማርታ ቤት ገብቶ ያሰናዱትን እስከሚያዘጋጁለት አልጠበቀም በቤቱ ለተገኙ ሰዎችና ለደቀ መዛሙርቱ እንደዚሁም ቁጭ ብላ ትማር ለነበረችው ለማርያም ትምህርትን ያስተምር ነበር ከአፉ የሚፈሰው እንደማር የሚጣፍጠው ከወለላ የሚጣፍጠው የሕይወት ቃል ማርኳት እህትየዋ ተቀምጣ ተሰማ ነበር ማርታ ደግሞ ጓዳ ሄዳ ጉድ ትል ነበር የሕይወት ቃል ለማርታ የሚያስፈልጋት ቢሆንም ትኩረት የሰጠችው እንግዳውን በቤቷ መቀበል ላይ ስለነበር ማርያምም ትታ ወደ እርሷ እንድትመጣ ጠራቻት እሷ ግን የክርስቶስ ቃል ማርኳት ጠልፎ አስቀርቷት የሕይወት ቃል ስለነበረ
እህቷን ምትላትን አልሰማችም የሰው ልጆች በእግዚአብሔር ቃል ሲማረኩ የስጋቸው ነገር ሁሉ ይረሳቸዋል ምክንያቱም በልዩ የትምህርት ጣይም የተማረከ ክርስቲያን ከዚያ በኋላ ወደ ዓለም ማየት ያቆማል ይትፈለጥ ወልድ እማብሁ ለትምህርትከ እንጣይማ ወወለትኒ ትትፈለጥ መማሚል መልክዓ ተክለ ሃይማኖት ላይ የሚነገር ቃል አለ አባ ተክለ ሃይማኖትን ነው በጣይመ ስብከታቸው በህይወታቸው ጻድቁ በኑሯቸው በዕለት ተዕለት እንቅስቃሴያቸው ሁሉን የሚማርኩ ነበሩ ትምህርታቸውም እጅግ ማራኪ ነበር ስለዚህ የመልክዓ ተክለ ሃይማኖት ደራሲ ምን አለ ይትፈለጥ ወልድ እምአብሁ በትምህርትከ እንጣይማ በጣይመ ስብከት በትምህርት ተክለ ሃይማኖት ወይ ወንድ ልጅ ከአባቱ ይለያል አባቱ ቢጠራው እንኳን አይሰማም ምክንያቱም አንተ ክርስቶስ ይጠራሃል ክርስቶስ ይወዳሃል ብለ በጣይመ ስብከት ማርከዋልና ከዚህ ዓለም ተርላና ደስታ ተለይቶ ከአባቱ ይለያል አንድም አባት ወላጅ ካደረገው ከምድራዊ ህይወት ከስጋዊ ተርላና ደስታ ይለያል ሲል ነው ወወለትኒ ትትፈለጥምማ ሴት ልጅም ከእናቷ ትለያለች እና እንደናቷ ከወደደቻት ከዚህ ዓለም እንደዚሁም ከስጋ እናቷ ሁሉ ተለይታ ትመንናለች ማለት ነው ከአባቱ ተለይቶ ወንድ ልጅ በትምህርቱ ይመንናል ስለ እኔ እናቱን አባቱን ሚስቱን እህቱን ወንድሙን የተወ መልሶ ያገኛታል ነው ስለ ክርስቶስ ሁሉን መተው የሚገባ ይሆናል ማለት ነው ስለዚህ ስለ ክርስቶስ ሁሉን መተው እንደሚገባ ከማርያምም ህይወት እንረዳለን ማርያም ተቀምጣ የክርስቶስን ወንጌል በመስማት የጓዳውን ነገር ትታለች ህሱ መንግስቶ ወጽድቆ ወዝሰ ኩሎ ይተሰክለከሙ ነው አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ትርፍ ነው አያችሁ በዝናብ አብቅሎ በፀሐይ ስሎም ይሰጠን እግዚአብሔር ስጦታው ትርፍ ነው ማልበሱ ማጉረሱ ለሱ ትርፍ ነው የሚበልጠው መንግስተ ሰማያት አዘጋጅቶልናል ስለዚህ የስጋችን እንረሳለን ብዙ ነገራችንን እንተዋለን እግዚአብሔርን ለማግኘት በዚህ በጾማችን ወቅት ጣፋጩን ምግብ ተተናዋል ይገነባል የተባለው ምግብ ተተናዋል ለስጋችን የሚስማማውን ተተናዋል መሽቀርቀሩን ተተናዋል ፊታችንን ወደ ወንጌል መልሰናል ወደ ቅዳሴው መልሰናል ተለይተናል ማለት ነው እናት አባት መስላ አሽቀርቅራ ከምታኖረን ከዓለም ተለይተናል ይትፈለጥ ወልድ ማብሁ በትምህርትከ እንጣይማ ወወለትኒ ትትፈለጥምማ ወንድ ልጅ ከአባቱ በአንተ ጣይመ ስብከት ይለያል ሴት ልጅም በአንተ ጣይመ ስብከት ተክለ ሃይማኖት ወይ ሴት ልጅም ከእናቷ ትለያለች አለ የመናኙ ባህታዊ የታላቁ አባት የኢትዮጵያዊው ቅዱስ የሐዲስ ሐዋርያ የተክለ ሃይማኖት የወንጌል ስብከታቸው ሰውን ከበአቱ ከእናት ከአባቱ ቤት ይለያዋል ሲል ነው አንድም እናት አባት ብሎ ከሚኖርበት የተርላና ደስታ ዓለም ይለያል ማለት ነው ክርስትና መለየት ነው ማርያም እንዲህ ነው ያደረገችው ጓዳ ሮጣ ከእህቷ ጋር መስራትን ተወች ምክንያቱም ጣፋጩ የክርስቶስ ቃል ማርኳት ነበር የእግዚአብሔር ቃል ማራኪ ነው እግዚአብሔር ማራኪ ነው እግዚአብሔር ይሰብራል በፍቅር ነው የሚሰብረው ዓለም ቅስም ሰብራ አንበርክካ ተጠላለች እግዚአብሔር ግን ልብ ይሰብራል ልብ የሚሰብርበት መዶሻው ፍቅር ነው እግዚአብሔር ሰብሮት አካለ ስንኩል የሆነ የለም ቆሞ የሚር ነው የሚፈወስ ነው በአንድ ወቅት ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል ከዚያም በኋላ ሊነጋጋ አቅላልቷልና ልቀቀኝ ብሎ እግዚአብሔር አናገረው የያዘው የሚታገለው እግዚአብሔር መሆኑን ስላወቀ ያዕቆብ የአባት እጅ ሲዳስስ ያስታውቃልና ለእመ ይባረከኒ ይፈነወከ አለ ካልባረከኝ አልተውህም አለ የጭኑን ሹሉዳ በነካው ጊዜ ተባርኮ እስራኤል ተባለና አይቃጽ የሰኮና የነበረው ለቀቀው ከዚያ በኋላ ያዕቆብ ያነክስ ነበር ይላል ነገር ግን ምንድነው ያለው እኔ የላለ ቦታውን ራእየ እግዚአብሔር ማለት ነው እግዚአብሔርን ፊት ለፊት አገኘው ሰውነት ሄደና ቀረቻል ግን እኮ ያነክስ ነበር ነፍሱ ተባርካለችና ሁለንተናው ተቀድሷልና የቀረ ዘመኑ ተሰምሮለታልና የህይወቱ ፊት ለፊት ያማረ የሰመረ ሆኖለታልና የህይወት አቅጣጫችን እንዲስተካከል ቀጣዩ ዘመናችን የቀረው ዘመናችን በስኬት የተሞላ እንዲሆን የቅድስና አቅጣጫችን ሰማይ የሚነካ እንዲሆን ወደ መሰላሉ መውጣት እንድንችል ይኸው ጾሙን ጀምረናል ጾሙ ምናልባት የስጋ ረሃብ ሊያሰማን ይችላል መጠነኛ ድካም ሊሰማን ይችላል ነገር ግን የስጋችንን አስረስቶ መንፈሳችንን ወደ ላይ የሚልከው የቅዳሴው ጣይም የዜማው ውበት በውስጥ ያለው ትልልቅ ምስጢር የወንጌሉ ስብከት ለሊት የምናገለግለው የምንሰማው የሰዓታቱ ድምጽ የስጋችንን አስረስቶናል ማህሌቱ እንቅልፋችንን ያስረሳናል ሰዓታቱ የስጋ ድካማችንን ያስተወናል ጾምና ጸሎቱ በስጋ የሚመጣውን ድካም ያስለቀቀናል እግዚአብሔር ሲገኝ ሁሉ ይወገዳል ማለት ነው ስለዚህ ማርያም ያደረገችው ይሄንን ነው ማርያም ጥሩ ሴት ነበረች አምላኳን ለማስተናገር ሽርጉድ አለች ግን ለሚበልጠው አልሰጠችም ነው ትልቁ ነገር የሚቀድመውን ፈልጉ እሱ መንግስቱ ጽድቆ ነው በቀዳሚ አስቀድማችሁ መንግስቱንና ጽድቁን ፈልጉ ቅድሚያ ሌላው ቀጥሎ የሚመጣ ነው ስለዚህ ማርያም መጣችና ማርያምን ከጌታ እግር ቁጭ ብላ
አይን አይኑን እያየች አፋፉን እያየች የሚናገረውን የሕይወት ቃል እየተመገበች ነበር። ተነሽና አግዥኝ አለቻት። እሷ ግን የሚበልጠው ማድሻለውና አለቀም አለች። ጉባኤ አልፈታም አለች። ቃል እግዚአብሔር አላቋርጥም አለች። ዛሬ ሞባይሎቻችን እንኳን ሳይለንት አይሆኑም እኮ ጉባኤ ለመማር ስንገባ። በቅዳሴ ሰዓት ስልካችን እንኳን እንዲጠራ እናደርጋለን። እናም ቅዳሴ የሚያስቋርጥ የሰይጣን መልእክተኛ ይመጣል። ከፍተነው ዘግተነው ከመጣ እኛ የምንመልሰው እኮ ችግር የለም። ስለዚህ እንደው ጨርሰን ወጥተን የመፍትሄ ባለቤት እግዚአብሔር እንዲቀድምልን ብናስቀድመው የተሻለ ይሆን ነበር። ግን የሁላችንም ድካም ነው፣ የኔም የናንተም ድካም። በነገራችን ላይ ስናስተምር ስንመክር እኛ ስንናገር ወንጌል ራሳችንንም አስገብተን ነው። የተወደዳችሁ በዓለም ያላችሁ ምእመናን ወይንም ይሄንን ወንጌል የምትሰሙ በሙሉ ሰባኪ ራሱን ጭምር ነው የሚሰብከው። የምንናገረው እኛም ጋር ያለውን ጉድለት ጭምር ስለሆነ ተወቃሽ እናንተ ወቃሽኛ አይደለንም ማለት ነው። ስለዚህ ብዙ ጊዜኛ ዝግጁ አይደለንም። በወንጌል ሰዓት እንኳን አንዘጋውም። እሱ ይሁን እንደው በቅዳሴ ሰዓት እንኳን በሥርዓተ አምልኮ ሰዓት በማህበራዊ ሥርዓተ አምልኮ ቅዱስ ቅዱስ እየተባለ እንኳን እኛም ሳይለንት ላይ አይደለንም፣ ስልካችንም ሳይለንት ላይ አይደለም። እየተጫጫሁን ስለምንኖር ጩኸት ያልተለያው እድሜ መግፋት በእኛ ላይ ይታይብናል። የስክነት ጊዜ የለንም፣ የተመስጦ ጊዜ የለንም፣ እግዚአብሔርን ለማዳመጥ የመሰብሰብ ጊዜ የለንም። ስለዚህ በዚህ ጾም ውስጥ ራሳችንን በመግዛት ልናደርጋቸው ከሚገቡ ዋና ዋና ተግባራት መካከል አንዱና ዋነኛው ራስን የመግዛት መንፈስ ማሳደግ ያስፈልጋል። ትልቁ ልምምዳችን ራስን መግዛት፣ ስክነት፣ መረጋጋት፣ የማዳመጥ የመስማት ሌሎችን የማዳመጥ የሌሎችን ችግር ለመቅረፍ የመጣር የዋህነት የበጎነት መንፈስ በውስጣችን እንዲያድግ ጊዜ ልንሰጥ ያስፈልጋል። ስለዚህ ከክርስቶስ የሚወጣው ቃል እንደ ማር ወደ ላይ የሚጣፍጥ የሚንጠባጠብ ነውና ያንን እየተመገበች ስላለ የእህቷ ጩኸት አልሰማት አለ። ስለዚህ ወደ መጋቢው ዞረች። ጌታ ሆይ እንድታግዘኝ ንገራት እንጂ ብቻዬን ስለፋ ግድ አይልህም አለችው። ማርታ ማርታ ትሰሪህ ብዙሃ ለምን ትሰሪህ ብዙሃ ታስተዳልዊ። ማርታ ሆይ ለምን ትለፊያለሽ? ለምን ብዙ ትደክሚያለሽ? ወህዳጤ ያክል ጥቂት እኮ ነው የሚበቃው። ጓዳ ውስጥ አትሩጭ፣ አንድ እንጀራ ይበቃል። ከሌለ ግማሽ እንጀራ እንኳን ይበቃል ነው መልእክቱ። ገሚስ ይበቃል። ማርያምስ ሐሬት መክፈል ተሰናየ ዘኢያሃይድዋ። ማርያምስ የማይቀማውትን በጎ ዕድል መረጠች። ትልቁ የእግዚአብሔርን መንግስት ለመውረስ በጎ ዕድል መምረጥ ነው። በጾማችን ውስጥ ልናገኘው ከምንችለው ትልቁ በረከት የእግዚአብሔርን መንግስት ለመውረስ እያሰብን ስንጾም ነው። ጾም የእግዚአብሔርን መንግስት እንዳንወርስ እንቅፋት ከሆኑብን እኩያት ፍቶታት እንድንዋጋ እንድንታገል ያደርገናል እኮ። ማጣት አይደለም ጾም፣ መራብ አይደለም። ምክንያቱም ከማጣታችን ጀርባ ብዙ ማግኘት አለና፣ ከረሃባችን ጀርባ ብዙ ጥጋብ አለና፣ ከጥማታችን በስተቃራኒ ብዙ እርካታ አለ። ጾም እንደዚህ ነው። አያችሁ፣ ስታጠጣን የቆየችው ዓለም የጨው ባህር፣ ጨው የበዛበት ውሃ የባህር ውሃ ስታጠጣን ቆይታለች። ስለዚህ በጠጣናት ቁጥር ትጠማናለች። እግዚአብሔር ግን የሚያረካ አምላክ ነው። ቅዳሴውን አስቀድሰን ወይም ቀድሰን ስጋው ደሙ ተቀብለን ስንወጣ ሰውነታችን ከጸጋው ተጠግባለች። ስለዚህ ምን ብለን ነው የምንሄደው ወደ ቤት? ተመስገን አምላኬ ጸገብነ እግዚኦን በረከተ ቤትከ። አቤቱ ከቤቱ በረከት ጠገብን ብለን እንወጣለን። እግዚአብሔር ከጸጋው የሚያጠግብ አትረፍርፎ የሚሰጥ በነፍስ የሚያረካ በቅድስና የሚያቆም በታላቅ ሞገስ ከፍ የሚያደርግ አምላክ ነውና ስለዚህ ጠገብን ከቤት በረከት እንላለን። ከዓለም ጠገብን ብለን አናውቅም። ትርፋማ የሚኮነው በክርስትና ሃይማኖት ነው። ስለዚህ ኪሳራችንን አንቁጠር፣ ትርፋችንን እንቁጠር። ከኪሳራችን ባሻገር ትርፋችን የበዛ ነው። ከረሃባችን ባሻገር ጥጋባችን የበዛ ነው። ከማጣታችን ባሻገር ማግኘታችን የበዛ ነው። ስለዚህ ክርስትና ትርፋማ ህይወት ነው። ትርፉ የሚገኘው እግዚአብሔርን በመስማት ነው። በዚህ ጾም ውስጥ እግዚአብሔርን ማዳመጥ፣ ለራስ ጊዜ መስጠት፣ የተመስጦ ጊዜ መስጠት፣ ሰከን ብሎ እኔ ማን ነኝ ብሎ ራስን መመልከት ያስፈልጋል ማለት ነው። ስለዚህ በዚህ ጾም ውስጥ ትልቁ ግንባታ የእግዚአብሔርን ቃል መስማት፣ ለወንጌል ጊዜ መስጠት ያስፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች ቀደም ብለን እንዳልነው እኛ በካላንደር አንጾምም። ቀናቱ የተሰሩልን የሥጋ ድካማችን ታስበው ነው እንጂ ህይወታችን በሙሉ ለክርስቶስ የተሰጠ ነው። በጾም ውስጥ ተሰጠን ማለት በፍስግ ያለምነን ማለት አይደለም። ነገር ግን ጾሙ በፍስኩም የእግዚአብሔር እንድንሆን በዚህ ሰዓት መሰብሰባችን በማንችልበት ሰዓት የእግዚአብሔር ድጋፍ የኛ እንዲሆን እንዲረዳን ለማድረግ ነው የምንቆየው። ስለዚህ በጾምና በጸሎት ለእግዚአብሔር መንግስት የተዘጋጀን እንሆናለን ማለት ነው። ለመንግስተ ሰማያት ስለ ጽድቅ የምንራብ እንሆናለን። ወይንም ጽድቅን መራብ ነው ጾም ማለት። የእግዚአብሔርን ጽድቁን በረከቱን ረድኤቱን ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይላል።
የእግዚአብሔር መንግስተ ሰማያት የነርሱ ናትና ነው የእግዚአብሔር ልጆች ይባላሉ ስለዚህ የእግዚአብሔር ልጆች ለመሆን የመንግስተ ሰማያት ባለቤት ለመሆን እግዚአብሔርን መራብ ነው ጾም አያችሁ ምግብ መከልከል ብቻ አይደለም ከኃጢአት በመከልከል ወደ ጽድቅ መሳብ ማለት ነው ጾም ማግኔታዊ ኃይል አለው ከዓለም ስንገፋ ከእግዚአብሔር እንሳባለን ከምግብ ስንገፋ በረሃብ ስንገፋ ወደ ጥጋብ እንሳባለን ያ ጥጋብ ደግሞ መንፈሳዊ ጥጋብ ነው ስለዚህ መንፈሳዊነቱን ትቶ ዓለማዊ የሚያደክመውን ትቶ የሚያበረታውን የሚጥለውን ትቶ የሚያነሳውን የሚያዋርደውን ትቶ የሚያሞግሰውን የሚያከብረውን እግዚአብሔር ለመደገፍ ነው በጾምና በጸሎት ተወሰነን ያለነው ስለዚህ እግዚአብሔርን የመስማት ጊዜ ይሁን ያበይ ጾማችን ሌላው በጾም ወደኛ የታዘዘ ቁጣኮ ይርቃል ታዲያ ጸሎት ሲጨመርበት ወንጌል መስማት ሲጨመርበት ምጽዋት ሲጨመርበት በጎ ትርፋት ሲኖርበት የሰይጣንን ቀስት የምንመልስበት ይሆናል ማለት ነው ዓለም ለኛ ያዘገ ሰይጣን የሸመቀው መንፈስ ቅዱስ ቀድሞ አውቆ ሰብሮ ይጥልልናል መጽሐፍ አስቴርን ቤታችሁ አንብቡት የሃማ ተንኮል ተመልሶ በራሱ ላይ የሆነው እስራኤላውያን ስለ ጾሙና ስለ ጸለዩ እኮ ነው ጾምና ጸሎታቸው ወደ እግዚአብሔር እግዚኦ ማለታቸው በስጋ የመጣባቸውን ፈተና አርቋል በነፍስ ደግሞ የእግዚአብሔርን መንግስት ያወርሳል ስለዚህ ስለ ጽድቅ መራብና መጠማት የእግዚአብሔርን መንግስት ለማግኘት መዘጋጀት ነው ሌላው በጾም ርኩሳን መናፍስትን ድል እናደርጋለን መድኃኒተ ዓለም ኢየሱስ ክርስቶስ በጨረቃ ጋኔን እየተነሳበት የሚያስቸግረው ልጁን የማርቆስ ወንጌል ምዕራፍ 9 ላይ ሁላችሁም እንደምታዩት ወደ ደቀ መዛሙርቱ አቀረበ ሰውየው ቀድሞ ደቀ መዛሙርቱ ሊያድኑት አልቻሉም ጌታዊ ልጄን አድንልኝ በጨረቃ ጋኔን እየተነሳበት ያሰቃይብኛል ጌታዬ ሆይ እርዳኝ አለው በዚህ ጊዜ ጌታችን ኢየሱስ ክርስቶስ ምን ያደርጋዋል ብሎታል አንዴ ውሃ ዳር ይጥለዋል አንዴ ሳት ዳር ይጥለዋል ወደ ደቀ መዛሙርቱ አቀረብኩት ሊፈውሱት አልቻሉም ክርስቶስ ተቆጣ የማታምን ጠማማ ትውልድ እስከመቼ ከናንተ ጋር እኖራለሁ አላቸው ከዚያ በኋላ ያንን ጋኔኑን ገሰጻው ይላል ታሪኩ ብዙ ነው ያ ሰውም ተጠራጥሮ ጌታዬ ሆይ ቢቻለ እርዳኝ ሁሉ ብሎ ጮህ ነበር አለማመኔን እርዳው እስከሚል ድረስ ለሚያምን ኩሉ ይትካል ለዘያምን ለሚያምን ሁሉ ይቻላል ብሎታል ሃይማኖታችን እምነታችን ወደ ከፍታ የሚያወጣን በእግዚአብሔር ላይ ያለ መደገፍ 100% ሲሆን ነው ጾምና ጸሎታችን ሙሉ ማንነታችንን እግዚአብሔር ላይ በማስደገፍ የሚገለጥ ይሆናል ማለት ነው ስለዚህ ያንን ርኩሱን መንፈስ ጋኔኑን ከላዩ ላይ ካስለቀቀ በኋላ ደቀ መዛሙርቱ መተው ጌታው እኛ ልናስለቅቅ ያልቻልነው በመናችን ነው ብለውታል በእምነታችሁ ማነስ ነው አለና ዝንቱ ዘመድ እይወጽ እንበለጾም በጸሎት ብሏቸዋል እንዲህ ያለው ወገን እንዲህ ያለው ጋኔን እንዲህ ያለው ተጠግቶ የሚኖር አብሮ የተቆራኘ ርኩስ መንፈስ በጾምና በጸሎት ካልሆነ አይለቅም ማለት ጾምና ጸሎት አጋንንትን ለማስለቀቅ ከሰይጣን ቁራኛነት ለማስለቀቅ ራሳችንንም ሌሎችንም ለመታደግ ይረዳልና የተወደዳችሁ እግዚአብሔር ቤተሰቦች በጎ እድል ነው አብይ ጾም ለኔና ለናንተ የተሰጠን በጎ እድል ነው ነገ እናገኘውም ይሆናል ማንንም ልክ እንደ ማርያም ሳሬት መክፈል ተሰናየ ዘኢያይድዋ የማይቀሟትን በጎ እድል መረጠች እግዚአብሔርን መስማት ተብሎ ተነግሮላታልና ማርያም እንዲህ እንደተነገረላት እኔና እናንተም አብይ ጾሙ ታላቁ ጾም በጎ እድላችን ነው ጤነኞች ሆነና ለመጾም ኪሳራ ነው ነገ አሞን ጾሙ ልንናፍቀው እንችላለን ባልጋ ቁራኛ በደዌ ዳኛ ተይዘን መጾም የማንችልበት ሁኔታ ይፈጠር ይሆናል መጾም የማንችልበት የስደት ህይወት ይገጥመን ይሆናል መጾም የማይችልበት ያኗኗር አጋጣሚ ሊገጥመን ይችላል ያኔ እናዝናለን ስለዚህ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ነው አይደል ተዘከሮ ለፈጣሪከ በመዋዕል ወርዙትከ ወጣት ይያለ ጎበዝ ይያለ ሀብታም ይያለ ጠንካራ ይያለ ባለስልጣን ይያለ ባለጊዜ ይያለ ማለት ነው ጉብዝና ማለት የተማረ በእውቀቱ ባለጸጋ በሀብቱ ደሃ በጉልበቱ አረጋዊ በሽበቱ ማለት ነው ወጣት በኃይሉ ሁሉ ባለበት በሚችልበት አቅም እግዚአብሔርን ያስብ ነው ስለዚህ አሁን መጾም የምንችልበት በጎ እድል ተመቻችቶልናል ይሄን እድል ተጠቀሙበት ጾም የምትጾሙ ሰዎች በሙሉ በዚህ ወቅት ጤነኞች ሆናችሁ የጾሙን ሁኔታ ቀለል አድርጋችሁ አትያዙት በጎ እድል ነው ማንንም የማይቀመን በጎ እድል ትልቁ ጾም አብይ ጾም ጌታ የጾመውን ጾም እንዶ ሰልፍ መግባታችን ራሱ ደስ አይልም በጌታ ከኋላ መሰለፍ እንዴት ያለ እድል ነው ክርስቶስ የጾመውን ጾም እየጾምን ነው እንደርሱም ባይሆን እሱ በፈቀደልን አባቶች በሰሩልን ሥርዓት ሰልፍ ውስጥ አለን እኮ የእግዚአብሔር ሰዎች ጌታ የጾመው ጾም ውስጥ ሰልፍ ውስጥ አለን በክርስቶስ ሰልፍ ውስጥ አለን በጌታ በመሪያችን ሰልፍ ውስጥ አለን የእስራኤል እረኛ ከፊት እየሄደ በጎቹ እንደሚያስከትል እኛም ከተከተሉ አባቶች ጀርባ እየተከተልን ነው ፍጻሜያችንን እግዚአብሔር ያሳምረልን
ስለዚህ በዚህ ሁኔታ ነው በጎውን እድል እንጠቀም የሚገባውና አጋንንትን የሚያስለቅቅ ርኩሳን መናፍስትን የሚሰብር የወደፊት እድላችንን የሚያስተካክል እጣችንን የሚያቀናልን በጎ እድላችንን ቀና የሚያደርግልን ስለሆነ ይሄን እድል እንጠቀምበት በዚህ ጾምና በጸሎት። ሌላው በጾምና በጸሎት ከመከራ ስጋና ከመከራ ነፍስ እንድናለን። እነ ዳንኤልን እነ ሰለስቱ ደቂቅን አስቧቸው። ወዛቸው ጨፍ ያለው በጥራጥሬ ነው። የቤተ መንግስቱ ምግብ ተተውት። በዚህ ጾም ውስጥም እኛ ወዛችን አልገረጣም። ከሚጾመው የማይጾመው ሊበዛ ይችላል በመድሪቱ ላይ። ነገር ግን ከማይጾሙት ይልቅ የሚጾሙት ወዛቸው ያምራል፣ ውበታችን ይፈካል። ይሄ ለሁሉ የሚታይ ነው። ምግቦቻችን እንኳን የጾም ሆነው እንኳን የፍስክ የሚበሉትን ያስቀናል። እግዚአብሔር የባረከልን ህይወት ነው። በጎ እድል ማለት ይሄ ነው። በዚህ ጊዜ ከእግዚአብሔር ጋር እንደመኖር ያለ እድለኝነት የለም ማለት ነው። ስለዚህ ጾም ትልቅ በረከት ያስገኛል። ሌላው ትልቁ በጎ እድላችን ወደ እግዚአብሔር የምንቀርብበት በጎ እድል ተመቻችቷል። በጾምና በጸሎት ነው ሰዎች ወደ እግዚአብሔር የሚቀርቡት። እግዚአብሔር ብርሃናችን ነው፣ ኃይላችን ነው፣ ግርማችን ነው። ስለዚህ ብዙ አባቶች ደጋጎች ወደ እግዚአብሔር የቀረቡት በጾምና በጸሎት ነውና እኛም እንደቀደሙ አባቶቻችን ወደ እግዚአብሔር ልንቀርብ ያስፈልጋል። ጌታ ስለ ማርያም የተናገረው ይሄንን ነው። ማርያም ሐሬት መክፈል ተሰናየ ዘኢያይድዋ። ማርያም የማይቀሟትን በጎ እድል መረጠች። ክርስቶስን ቁጭ ብሎ መስማት። በዚህ ጾም ውስጥ ወንጌል መስማት በጎ እድል ነው። በዚህ ጾም ውስጥ ደጅ መጥናት በጎ እድል ነው። በዚህ ጾም ውስጥ መመጽወት በጎ እድል ነው። በዚህ ጾም ውስጥ መልካም ምግባራት መፈጸም በጎ እድል ነውና ይሄንን በጎ እድል ልንጠቀምበት ያስፈልጋል። በቅዳሴ ማርያም ላይ ስለ ሐዋርያት ከጠቀሰ በኋላ ስለ ደጋጋ አባቶች ከጠቀሰ በኋላ ማርያምን እንዲህ ቁጭ ብላ ክርስቶስን በመስማቷ ባሳየችው የጠባይለው ትልቅ በረከት እንዳገኘች አባ ሕርያቆስ ጽፎላታል። ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም ይልና እስመ ወደሳ እግዚእነ እንዘይብል ማርያም ሐሬት መክፈል ተሰናየ ዘኢያይድዋ። እንግዲህ እንደ ማርያም አርምሞና ትዕግስትን በጾም ወቅት ገንዘብ እናድርግ። ማርያምስ የማይቀሟትን እድል መረጠች ብሎ ጌታ በወንጌል አመስግኗታልና ይላል። ማርያም የተመሰገነችው ወንጌል ለመስማት ሰብሰብ ማለቷ ነው። ዛሬ ቀለብላባ ያደረገንና ወደ ዓለም የሚያስሮጠን የጾም ልምድ ስለሌለን ነው። ጾማችን ሰብሰብ አድርጎናል። ስለዚህ ወደ ዓለም የሚጎትተንን እኩያት ፍቶታት ድል እናደርግ ዘንድ በጾማችን ስክነት መንፈሳዊ የጠባይ ለውጥ እግዚአብሔርን ደስ የሚያሰኝ የሥነ ምግባራት እድገት እያደረግን ከፍ ልንል ያስፈልጋል። ለዚህ ነው በዚህ ሳምንትም ባለው በዚህ ቅዱስ ሳምንት ተገበሩ ጽድቀ የሚለው የቅዱስ ያሬድ መልእክትም ይሄንን ነው የሚያስተምረን እኮ አይደል? አክብሩ ሰንበተ ብሎ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ለበሰማያት ሀበጻጼ እያማስኖ ወይረክቦ ሰራቂ ነው። እንግዲህ ሰንበትን አክብሩ ካለ በኋላ በዚህ ጾም ወቅት ምንድነው የሚለው? በሰማይ ለና ተገበሩ ጽድቀ በጎ ነገር አድርጉ፣ የተራባ ብሉ፣ የተጠማ ጠጡ፣ የታሰረ አስፈቱ፣ የታመመ ጠይቁ። ከዚያ በኋላ ይሄንን በጎ ነገር በማድረግ በጾማችሁ ዝግቡ ለክሙ መዝገበ ዘበሰማያት በሰማያት መዝገብን አዘጋጁ ሀበጻጼ እያማስኖ ብልና ነቀዝ የማያበላሸው ወይረክቦ ሰራቂ ሌባ የማይሰርቀው መዝገብ በሰማይ አዘጋጁ ይላል። ስለዚህ የማንነጠቀው በጎ እድላችን አሁን ነው። ይህን እድል ተጠቀሙበት። ማርያም በጎ እድልን መረጠች። በዚህ ምክንያት ወንድማቸው ቢሞት ማርያምና ማረታም ተግሳጹን ተቀብላ ለክርስቶስ ስለቀረበች ማርያምም ደግሞ በጎ እድሉን አስቀድማ ስለመረጠች ቤታቸው ውስጥ ነግሶ የነበረውን የሞት ኃይል ክርስቶስ መጥቶ ሻረው። ዛሬም በቤታችን ላይ በግርማ ሞገስ ሊቆም የፈለገው የሞት ጥላ ከኛ ላይ ተነቅሎ ይወገዳል። የሞት ኃይል የሻረ ክርስቶስ በቤታችንም የሞት ጉልበት እንዳይታይ ሎሚውን ያፈስልናል። የሞትን የጉልበቱን ሎሚ ያፈስልናል። የሞትን የኃይሉን ታላቅነት ሰብሮ ይጥልልናል። በቤታችን ውስጥ ያለው የሞት ስጋት፣ የህመም ስጋት፣ የመከራ ስጋት፣ የፍትህ ማጣት ስጋት፣ የጭንቀት ስጋት ሁሉ በጾምና በጸሎት ይወገዳል። እግዚአብሔር ይህንን ሁሉ ያስወግድልን። መዋዕለ ጾሙን በሰላም ያስፈጽመን። በፍቅር በይቅርታ በበጎነት ይጠብቀን። በዚህ ሰዓት ይህን ወንጌል እየሰሙ በአልጋ ቁራኛ የተያዙትን ይፈውስልን። በእስራት በወይን ያሉትን እግዚአብሔር በጥበቡ ይፍታልን። በመከራ ውስጥ ያሉትን ከመከራ ያሳርፍልን። በመከራ ስጋት ውስጥ ያሉትን ስጋቱን ያርቅልን። ልባችን የሚያርፍበት አካላችንና ሁለንተናችን ከሱ ጋር የሚሆንበት አምላካችን እግዚአብሔር መንገዱን ያቅናልን። ንስሐ ገብተን ስጋው ደሙ ተቀብለን የመንግስቱ ዜጎች እንድንሆን ይርዳን። በሰላም በህይወት በፍቅር በስምምነት ይጠብቀን። ለብርሃነ ትንሣኤው በሰላም ያደርሰን። ይቆየን። ወስብሐት ለእግዚአብሔር አሜን።